አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ ደግሞ በጣም ቆንጆና ቀለል ያለ ሩዝ መግሉባ ይዤላችሁ መጥቻለሁኝ። ተከታተሉ። በቅድሚያ የዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በቅንነት አበረታቱኝ። የምታበረታቱኝ በጣም አመሰግናለሁኝ። ያው እንትኑን ለመስራት መግሉባውን ለመስራት የሚያስፈልጉን ማቴሪያሎች እንደምታዋቸው እዚህ ጋር የተፈጨ ቲማቲም፣ እዚህ ጋር ድንች በክቡ እንደዚሁም ጀዛር ወይንም ካሮት እንደዚሁም ባድንጃር ነው ያላቀውም በአማርኛ ምን እንደሆነ ባድንጃሩ ውሃ አድርጌበት ጨው አድርጌበታለሁ። ባድንጃር በተፈጥሮ የመጥቆር ባህሪ ያለውና ጨውና ውሃ አድርጌበታለሁ ማለት ነው። እዚህ ጋር ፊፍሮን ወይንም ፍልፍል ባርድ፣ ሽንኩርት፣ ዶሮን በዚህ መልኩ ሁሉንም እንትን ብዬ ነው በነገራችን የመጣሁት አስተካክዬ ማለት ነው። እዚህ ጋር ሽንኩርት፣ እዚህ ጋር ነጭ ሽንኩርትና ዝንጅብል፣ እዚህ ጋር ደግሞ የሚጠበስ ሽንኩርት ነው በረጃጅሙ ከታትፌ ዱቄት አድርጌበታለሁ ማለት ነው። ዱቄት ስታረጉበት እንትን ይላል የሆነ ዘይቱ ላይ ስጠብሱት ድርቅ ማለት ባህሪ ይኖረዋል። አሪፍ ነው ማለት ነው። ይህንን ይመስላሉ። ሁሉም አዘጋጅቻለሁኝ። ወደ አሰራሩ ሌትስ ጎ። ይሄው እዚህ ጋር የምንሰራበትን ድስት ካዘጋጀን በኋላ ሽንኩርታችንን እንጨምራለን ማለት ነው። እንደተለመደው እዚህ ጋር ዘይት ይዣለሁ ለሽንኩርቱ መጠባበሻ። እንደዚህ ካደረግን በኋላ ትንሽ ሽንኩርቱ እንትን ብሏል። ሽንኩርታችን እናደርጋለን። በጣም እንትን ይላል። እንደዚህ ካደረገ በኋላ ዘይታችን ይሰራል። ትንሽ ዘይት አድርጋለሁ ማለት ነው። እዚህ ጋ የጣድነው ዘይት በነገራችን ላይ ዘይቱ ሰፍቻለሁ ለመንዛላ እንትናችንን ካደረግን በኋላ ድንቻችን ጎን ለጎን ነው በነገራችን የሚሰራው ማለት ነው። በሚዘጋጅ ሽንኩርታችን እንደዚህ በደንብ ካለልን በኋላ ዶሮችን እናደርጋለን ማለት ነው። እንደዚህ ካደረግን በኋላ ዶሮችንን እንጨምራለን ማለት ነው። ይህ በዚህ መልኩ ዶሮችንን እንደዚህ ከሽንኩርት ጋር ጥብስ እናደርጋለን። ይህ እንደምታዩት ዶሮ በዚህ መልኩ ጥባቸዋለሁ ማለት ነው። ከዘይቱ ጋር እንደዚህ ካረኩ በኋላ ቅመማ ቅመም አድርጋለሁ። እናንተ ያላችሁ የቅመማ ቅመሞች አድርጉ። እኔ ያለኝን አድርጌያለሁ ማለት ነው። ያው በዚህ ባለው ነው የሚሰራው። ሁላችሁም ቅመማ ቅመም በሙሉ አድርጉት። ዘራነት፣ ከሞን፣ ኩርኩም፣ ቀረፋ እንደዚህ አይነት ነው የተጠቀምኩት ቤት ያለኝን ማለት ነው። እናንተም ያላችሁን የቅመማ ቅመሞች አይነቶች ተጠቀሙ። ይሄ እንደዚህ ዶሮአችንን በቅመሙ ትንሽ እንትን እንለዋለን ማለት ነው። ትንሽ ካልዋት ወጥቼ ተሳደኝቼ ይበቃዋል እንደሆነ እንትን ብሏል። አዘጋጅቻለሁ። ጎን ለጎን ነው የምሰራው በነገራችን ላይ ቀጥሎ ጀዛር ካሮት እዚህ ጋር ዶሮ ነው እንደምታውቁት በቃ በዚህ መልኩ እንደሆነ እንደሆነ ታሪክ በኋላ ቲማቲም እናደርጋለን ማለት ነው። ተከተክናችን በዚህ መልኩ ቲማቲም አድርጌያለሁ። ውሃ አልጠቀም በነገራችን ላይ ቲማቲም በዚህ በቲማቲም ብቻ ነው እንትን የምለው
ቀነስ አድርጋችሁ እሳታችሁን እንዲበስል ዶሮአችሁ እንዲበስልላችሁ አድርጉ። በሁላችሁ እንትናችን ካሮታችን ካሜራ ለመስራት የከበደ ነገር። ቀጣይ ይሄ ፍልፍል ሮሚ በጣም አሳለ ሮሚ እንቀሳለው። መጨረሻ ላይ ባድንጃር በነገራችን ላይ በጣም ይጠባል እና ትንሽ ነው ብዙም አላቆይበትም። እንደዚህ ከሆነ በኋላ ይወጣዋል ማለት ነው። ብዙ እንዳይጠበስ ችግር የለበትም። ባንጀሮችንም በዚህ መልኩ ጠብቻለሁ። መጨረሻ ላይ ሽንኩርታችንን እንደዚህ እንጠብሳለን ማለት ነው። ይኸው እንደምታወት ዶሮችን ምንም ነገር ውሃ አልተጠቀሙት። የቲማቲም ነው፣ ውሃም አልጠቀምም። ትንሽ እንትን አድርጌበታለሁ። ብርቱካን ካላችሁ ብርቱካን እንትን ዶሮ ከላይ ያለውን ብቻውን በስራችሁ አርጉበት፣ ወይንም እንደዚህ ከሌላችሁም ሎሚ አርጉበት ማለት ነው። ሎሚ አሲሩን ለበስራችሁ አርጉበት። በጣም አሪፍ ነው፣ ቆንጆ ይሆናል ማለት ነው። ጣዕም ኖራች ማሻአላ በጣም ቆንጆ ነው። ይሄ ነው እየበሰለልን ነው። ይሄው እንደምታወት ዶሮአችን በደንብ ሆኖ በስልልናል። እንደዚህ ከበሰለልን በኋላ እሳታችን እናጠፋለን ማለት ነው። ተካለች የዚህ ሀገር ዶሮ እሳት አይፈጅም፣ ፍላጃ ስለሚበላው ብዙ እንትን አይልም እና በደንብ ነው የበሰለው። በደንብ በስለን እሳታችንን እናጠፋለን ማለት ነው። እንትን እያለ ነው። በጣም ድርቅ ማለት አለበት ሽንኩርቱ። ወደች ይኸው ይሄንን ያው የጠባበስኩት አለለ እዚህ ጋር እናደርጋለን ማለት ነው። እዚህ እንትናችን ላይ እንደዚህ ካረግን በኋላ ይሄን የጠባበስነውን እዚህ ውስጥ እናደርጋለን ማለት ነው። ጀዛር ብለን ይሄንን ጀዛሩን ድንች የጠባበስነውን በሙሉ እዚህ ጋር እንደዚህ እናደርጋለን ማለት ነው። በጣም ቆንጆ ነው። እውነት በጣም ደስ የሚል ግን ይሄን እንደዚህ መጠባበስ ምናምን ያቆያል። ይሄን ለመስራት እንጂ ያድክማል እንጂ ቆንጆ ነው። እንደዚህ ካደረግን እንደምታዩት በዚህ መልኩ አዘጋጅቼዋለሁኝ። እዚህ ጋር ሩዝን ቀጥያለሁ ማለት ነው። ብዙም መብሰል የለበትም በነገራችን ላይ ትንሽ ነው። ጥንቃቄ አድርጉ እንዳይበስል፣ በጣም እንዳይበስል ትንሽ ከብሰ ይበቃዋል። ይኸው ሩዝ ከሰፈፍኩ በኋላ ከላይ አድርጌዋለሁ ማለት ነው። ይኸው እንደዚህ ካደረግኩ በኋላ የሆነ የተለያዩ ከለር መጠቀም ትችላላችሁ ልጅ ማለት ነው። ያው እንዳልኳችሁ እዚህ ጋር የተለያዩ ከለሮች መጠቀም ትችላላችሁ። በዚህ አድርጋችሁ እንደዚህ ካደረግን በኋላ ሽንኩርት ከለጠጠ እናደርግበታለን። ሽታው አሪፍ ነው። ያው እንደዚህ ካደረግን በኋላ እንከርነዋለን ሽንትናችን እንዲበስልልን። ሩዛችን በጣም ቆንጆ ይሆናል ማለት ነው። በደንብ ነው ሩዝ ያው መጀመሪያ ስላልበሰለ እዚህ ጋር መብሰል አለበት። አሁን ጨርሰናል ማለት ነው።